ጠዋት ነግቶ ቀለበት አስሮ ነው ማየት ፈልጌ ነበረ። እኔ በጣም ነው የተናደድኩትኝ። ችግር የለውም ትላላችሁ? ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? እኔ እውነት ያው ራሴን ለመቆጣጠር እየሞከርኩ በመሀል ታርቅ የሆነ የሚያስጠላ ቃል ብናገር እንዳፈርዱብኝ በጣም ነው። እኔ በጣም ጓጉቼ ሰፍ ብዬ ነው እነሱን ስጠብቅ የነበረ እና በቃ እኔ ይሄን ሲለቁ ራሴን ሁሉ ነው መቆጣጠር ያቃተኝ እና ያው እኔ ጠብቄ የነበረው ሄርሜላ እሷ ያለችን ቀለበት ያስርልኛል ስለሆነ ሄርሜላ ቀለበት አስራ ማየት ነው ፈልጌ ነበር እና ቃሉን አጠረኝ። እኔ በጣም ነው የተናደድኩትኝ፣ ነርበሱኛለሁኝ። እንደዚህ አልጠበቅኩም ነበረ። ለማንኛውም ህይወት ይቀጥላል። ወደፊት እውነት አንድ ቀን ትወጣለች እና ጠብቁ። እኔ የምላችሁ ዛሬ ነገሮች እንዴት አያችኋቸው? ማለት በጣም ነው የተናደድኩት። ከዚህኛው ጉርብ ያላችሁ ከዛኛው ያላችሁ እና ምን ልላችሁ ፈልጌ የመሰላችሁ እኔ ወዶች ማለቴ ብዙ መስዋዕትነት ከፍለናል፣ ብዙ ደክመናል። እንደዛም ሆኖ ግን አኩርተውናል። አብርሃም ምንም ችግር የለውም፣ ግን ትንሽ ዋጥ ለማድረግ ሞክሬያለሁ ስለተናደድኩኝ ማለት ነው። እና ቀለበት ብዙ መስዋዕትነት ከፍለናል። ቀለበት እንዲታሰር ደክመናል። ገንዘቡንም አይታችሁታል፣ የተላከውንም የተሰበሰበውንም ከዚህም ከዛም ያላችሁት። ግን በጣም የተናደድኩት እኔ ቀለበት ባለመታሰሩ በጣም ነው የተናደድኩት። በጣም ግን ደግሞ ይቀጥላል። እኔ ያልኩት ነገር አይቀርም፣ ይቀጥላል። የበጎቹ መሪ የሚዲያው ንጉስ ብየዋለሁ አብርሃምን እና ሁላችሁም አይዟችሁ፣ ምንም እንዳታስቡ፣ ምንም እንዳትጨንቁና ግን በቃ አለ አይደለ? እኔ እንጃ ብቻ ብዙም ደስ አላለኝም ነበር ራሱ ላይ ብላይ ራሱ መቆየቴ መግባቴ ራሱ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ አብሽሩ፣ ይቀጥላል። ቀለበት አሰረውም ይቀጥላል። ጥሩ ልጅ ይስጠው እንግዲህ ከሄርሜልዬ። አመሰግናለሁ። በርቱልኝ። እሺ ውዶችዬ፣ እኔ ዛሬ ተናድጃለሁ። ጎጃም ደግሞ ችግር የለውም ትያለሽ እንዴ? እኔ የጠበኩኝ በቃ ጠዋት ነግቶ ቀለበት አስሮ ነው ማየት ፈልጌ ነበረ። እኔ በጣም ነው የተናደድኩትኝ። ችግር የለውም ትላላችሁ? አምሯሸገኑ የሄርሜላ ቡችሎች መቀበሪያቸው ዛሬ ነው ቀኑ። አምሯሸገኑ ነነነነነ አምሯሸገኑ ብራቸውን አዋተው አምሯሸገኑ ከሰሩ። ውድ ቤተሰቦቼ እንግዲህ የሄርሜላ ቡችሎች ተዋረዱ፣ አይገልጸውም። እነሱ በቆፈሩት ጉድጓድ ተቀበሩ እላቸዋለሁ። የወር ደመወዛቸውን እነ ሀያት እነ ሰሚራ እነ ጎጃም አዋተው ለቀለበት ሊያስርልኝ ነው ብላቸው ማለት ነው። እኔ ሪከርዱ እንደሰማሁት እንደተረዳሁት ቀለበት እሷን አስገብተው ግሩፕ አላቸው ማለት ነው። ዋናዎቹ አድሚን የሚባሉት ማለት ነው አሉ እና ከዛ ቀለበት ሊያስርልኝ ነው ምናምን ስትላቸው ብር ይልካሉ ማለት ነው። ይሄ ቀለበት የምናምን ስፖንሰር አኪድ ይሄን ጎጃም ፖስተው የነበሩ ይሄን ቀለበት እኔስ ተገዝቶ ነው መሰለኝ ወላ አላቅላትም። እኔ እንጃ እሷ ናት የፖስተችው ማለት ነው። እዛ ነው ሳልፍ በዛ አይቼ የቀረጽኩትና የለጠፍኩት። እናም ከዛ አቶ ሄርሜላ ቀለበት ሊያስርልኝ ነው አብርሽ በቅርቡ እንጋባለን ምናምን ስትላቸው እንግዲህ የወር ደመወዛቸውን አዋተው ላክ ሀታ ለሩታ ጋርድ መግዣም ባለፈው ሰምታችኋል። ሴራ ሲያሴሩ እነሱ በቆፈሩት ጉድጓድ ተቀበሩ ማለት ነው። እሰየው ደግ ሆናችሁ እናንተ ቅሌታም፣ እንኳንም ተቃጠላችሁ፣ እንኳንም እርር ድብን አላችሁ ማለት ነው። ምክንያቱም ለሰው ጉድጓድ ስትቆፍሩ ሰውን ለማቃጠል ሰውን የሆነ ነገር ለማድረግ ስትጥሩ ይሄው ተዋረዳችሁ። ሲጀመር ሄርሜላን አብርሽ ሲያዋርዳት ነው የነበረው ማለት ነው። ምክንያቱም ሱፍ ከዚህ በፊት እንደለበሰ ብርቁ እንዳላይደለ ነው ሲናገር የነበረው ማለት ነው። ሩታየን ራሱ ሁሌ ምን አለ ፔሎ ለብሰሽ ባይሽ ሲላት ነበር እና ብዙ ሰው እንደውም እያፌዘን ያለው አረ ኢቢኤስ ላይም ትቅረብልንና ሄርሜላ ትጠየቅልን፣ አብርሽ ሽማግሌ ሳይልክላት በየት ሀገር ደንብ ነው የሰው ልጅ ቀለበት አስሮ የሚጋባው እያሉ በጣም ሲያወሩ ነበረ ማለት ነው። እናም እንግዲህ እነዚህ ቡችሎቹ ናቸው ሱፉን የተከራዩላቸው ማለት ነው የተከራዩላቸው። ስለዚህ እና አብርሃም ሁለት ንግድ ነገዱ ማለት ነው። አንድ ለኪራይ ተብሎ ብር ተቀበሉ ማለት ነው። ሁለተኛ ደግሞ ማስታወቂያም ሰሩ። ምንን ቀየር አድርገው ሴት ልጅ ልክ እንጋባና ቀለበት እንሰር ብላ እቺ ባለጌ ስዷ ማለት ነው። እና እንደዛ አድርጎ እሱ በሁለት በኩል አተረፈ ማለት ነው። እና ከሄርሜላ ቂጥ የማይጠፋው እዚህ ቡችሎቹ ብር ስለሚልኩ ነው። ገባችሁ? ስለሚያዝናኗቸው ምን ስለሚሏቸው
ለምን ለሄርሜላ አዝናኙ እንዳይደብረው እንዳይከፋው እያሉ ብር ስለሚልኩ ኢቭን እዛ ምንድነው የሚባለው ኩሪፍቱ ሁላ የሄዱ ጊዜ ብር አዋጥተዋል። እነዚህ ደግሞ ደደቦቹ የወር ደመወዛቸውን ተበሉ። ቀለበት ለምን አልታሰረም ብለው ትናንትና ሲያስመስሉ ነው እንጂ ያመሹት እረርድብን ብለው ሲቃጠሉ ነው ያመሹት ማለት ነው። በአብርሃም እንዴት ቀለበት አላሰረላትም ብለው እንዴት እሷስ ቀለበት ሊያስርልኝ ነው ብላ ሸወደችን። እሱስ እንዴት ቀለበት አላሰረላትም? አጋብተው ልጅ ሊያስወልዷቸው ማለት ነው። እንግዲህ ያለ ያሳያችሁ። እነሱ ለስራ ለለውጥ መጥተው ለእናታቸው እንኳ የሆነ ጫማ እንኳ የማይገዙ የወር ደመወዝ ማለት ቀላል አይደለም። አሁን ላይ በኢትዮጵያ ከ80 ሺህ ብር በላይ ነው። ገባችሁ? እና እሰይ ደግ አደረጋችሁ ማለት ነው። ደግ አደረጋችሁ። ምክንያቱም አብርሽ ሲጀመር ትናንትና ራሱ ማለት ነው ደስተኛ አይደለም። በቃ ከአንገት በላይ ነው የሚስቀው። እዩት ፊቱን፣ ሙሉ ደስታ የለውም። ከሩታ ጋር ነበር እሱ የሚያሸበርቀው የሚያምርበት። በቃ ውበቱ ሩታ ናት። ገባችሁ? እናም ምን ታሪክ ኑሯቸው ነው ኢቢኤስ የሚያቀርባቸው? በምንኛው ታሪካቸው? በዚህ በውርደታቸው እንዴ? ሰይፉ እኮ የሚያስተምር ወይ አርቲስቶችን የሆነ ነገር ሲሆን ነው የሚያቀርበው እንጂ ዝም ብሎ የሜዳ ለሌ እያመጣ ኢንተርቪው አያደርግም። ገባችሁ? እና ጥሩ ታሪክ ያላት ይመስል ለዛውም ሴት ልጅ መጠየቅ ነው እንጂ ያለባት። ኤፍሬም እኮ ተናግሯል። ሴት ልጅ ስትጠየቅ ነው የሚያምርባት እንጂ አግባኝ ብላ ለዛውም የሰው ባል ላይ ፊጥ ብላ የሰው ትዳር አፋታ እንደዛ ብላ እንዴት ነው የምታገባው እንዴ? የአብርሃም ኦዲየንስ ራሱ ማለት ነው ምክር ሲመክር ነበረ፣ ሲናገር ነበረ። ለምን እኔ በትዳሩ ላይ እንደዚህ ቀለበት ሰርሊ ምናምን እያለችው ቢሄድ እንደዚህ አይነት ወንድምነት የለም። ወንድምነት ሌላ ነው፣ ይሄ ሌላ ነው ብሏል። ስለዚህ ከወንድሙ በላይ ማንም የሚያውቅ የለም። እና ኤፍሬም በጣም አድንቄዋለሁ። የተናገረው ንግግር ጊዜ ስላጣው ነው እንደውም ቪዲዮ ያልሰራውበት ማለት ነው እንጂ ኤፍሬም በጣም ጎበዝ ልጅ ነው። ትናንትና የተናገረው ንግግር ዋው ማይ ጋድ፣ በውስጥ ራሱ ልኬለት ወላሂ ኤፋዬ ይመችህን ያባት ሂድበት አልኩት። በቃ ወላሂ እንደዛ አልኩት። እና እሺ እኔ እናት ብሏል ማለት ነው። እና ኤፋዬ እናመሰግናለን። አዎ እንደዚህ አይነት ዝሙት ይደብራል፣ ያስጠላል፣ ያንገሸግሻል ማለት ሴት ልጅ በራሷ ተከብራ ወንድ ልጅ ከራሱ ፍላጎት መጥቶ ሲያስርላት ነው። እኛ እንግዲህ ሩታና አብርሽ ተፋተናል ብለዋል። እንግዲህ ይታረቃሉ አይታረቁም ወደፊት እናያለን። ሲቀጥል ደግሞ ከጠቀመሽ፣ እውነቴን ነው ከጠቀመሽ፣ ከሌላው ሴት የበለጠ ከፍ አድርጎ ከያዘሽ ካከበረሽ ምን አገባን? እንደፈለግሽ አድርጊው። ሜዳውን ፈረሱም ይሄው እንደፈለግሽ መጋለብ ትችያለሽ፣ እንደፈለግሽ ማድረግ ትችያለሽ። ግን ኋላ እንዲያደረገኝ ጥሎኝ ሄደ ምናምን ብለሽ አላከበረኝም ብለሽ መተሽ አደራ እንዳታለቃቅሽብን በሰማይ በምድር። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንትና አበረታቱኝ። ያው ታውቃላችሁ እነዚህ ደግሞ እንዴት ድምጻችን ተፖሰተብን ብለው ማን ከግሩፓቸው እያወጣ እንደሚሰጠኝ ማለት ነው። በቃ ራስ ምታት ሆኖባቸዋል። እና 4 ልጆችን ሪሙቭ አድርገው አስወጥተዋል ተጠራጥረው። አሁን ደግሞ ይሄንን ስፖስተው እንግዲህ ወይ ግሩፑን ይበትኑታል ወይንም ደግሞ እርስ በርሳቸው እየተጣሉ ነው ማለት ነው ብላኛለች ልጅቷ እዛ ግሩፕ ላይ ያለችው። እና እርስ በርስ እባክሽ ስሜን እንዳትናገሪ፣ እርስ በርሳቸው አሁን ቅር ተባብለዋል እና አስወጣን ብለው 4 ልጆችን አስወጥተዋል ብለዋል ማለት ነው። ልጅቷን አለማወቃችሁ ነው እኮ ደግሞ የሚገርመው። ወላሂ ይሄ ግሩፕ እኔ አስበትነዋለሁ። ጠብቁ፣ በአዲስ በትኩስ ርዕስ እንገባለን። አሁን ላይቭ ላይ እገባለሁ እንድትመጡ። ሩታን የሆነ ሰው ሊወስዳት ነው እና ላይቭ እገባለሁ፣ ሁላችሁም እንድትመጡ